ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥቅምት 5 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆየሁ በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። በዋናነት ትናንትና ከስቱዲዮ ከወጣው በኋላ የተለቀቀውን መረጃ በተመለከተ በርካቶቻችሁ በማህበራዊ ሚዲያዎችም መረጃውን በመቀባበል ደስታችሁን ስትገልጹ ነበር። በተለይ በጎንደር ቀጠና በተለያየ ግንባር የነበሩ የፋኖ አመራሮች በአንድ ላይ መታየታቸውና ወደ አንድነት ለመምጣት የመጀመሪያ ዙር ግንኙነት ማድረጋቸውን ተከትሎ በርካቶቻችሁ ከተለያዩ አካባቢዎች ደስታችሁን ስትገልጹ ነበረ። በተለይ የፋኖን ትግል የምትደግፉ የህልውና ትግል ደጋፊዎች፣ የህልውና ትግል ታጋዮች እንዲሁም ደግሞ የፋኖ ሰራዊት አባላትና አመራሮች በዚህ ጉዳይ ላይ የተለያዩ የደስታ መልእክቶችን ሲያስተላልፉ አምሽተዋል። እንግዲህ በትላንትናው ዕለት ከተሰሙ መልካም ዜናዎች መካከል እንግዲህ አንደኛውና ትልቁ ሆኖ ነው ያመሸው። ከዚህ ጋር በተያያዘ እንግዲህ መረጃ ይዣለሁ የማደርሳችሁ ይሆናል። እንግዲህ የፋኖ ትግልን ወደ አንድ ባለመምጣቱ የተነሳ በተለያዩ አካባቢዎች የሚደረጉ አውደ ውጊያዎች የህልውና ትግሉ በተለያየ መንገድ ወደ ኋላ ሲጓተት መቆየቱና በዚህ ጉዳይ ላይ ደግሞ ወደ አንድነት እንዲመጡ እንዲያው ያለማቋረጥ በሚዲያም በውትወታም እንደዚሁ በተናጠልና በአካል እንዲሁም ደግሞ በቡድንና በአደረጃጀት በኩል ያው ጥረቶች ሲደረጉ ቆይተዋል። እንግዲህ እንደ መጀመሪያ ምዕራፍ በተለይ በጎንደር ቀጠና ካለው በዚህ ትግል ውስጥ ካለው አስፈላጊነትና የመልክዓ ምድራዊ አቀማመጡ በተለይ ከሁለት የውጭ ሀገራት ጋር ከሱዳንና ከኤርትራ ጋር እንዲሁም ደግሞ በዚህ የጦርነት ውስጥ ደግሞ በተለየ መንገድ እንደ ትግል አንዳንዴ እንደ ትግል ቅድመ ሁኔታ ሲቀመጥ ከሚታየው የማንነት ጥያቄ ካለባቸው አካባቢዎችና ከህወሓት ጋር በተያያዘ ቀጠናው ያለውን ትስስር አስመልክቶ እንዲሁም ደግሞ በቀጠናው በርካታ ተዋጊ ኃይል መኖሩና በርካታ የፋኖ አደረጃጀት ከመኖሩ አንጻር በዚህ ትግል ውስጥ እንግዲህ ጉልህ ሚና ሊወጣ ይገባ የነበረው ይሄ ቀጠና በተለያየ መንገድ እንግዲህ ከውስጣዊም ከውጫዊ አሰላለፍ አንጻር በፋኖ አንድ ባለመሆኑ የነበረው የትግል መጓተት ያደረሰው ጉዳት ይታወቃል። ይህንን ወደፊት የሚያመጣ ከዛም ባለፈ እንግዲህ በሌሎች አካባቢዎች ለሚደረጉ ውጊያዎች ቀጠናው የመልክዓ ምድር ተጽዕኖ ግምት ውስጥ በማስገባት የሚኖሩ አስተዋጽኦችን ለማሳደግ የሚጠቅም አንድነት ነው። እንግዲህ ከዛ ባለፈ ጊዜው የፋኖ አንድነት የጊዜው የሚጠይቀው ደረጃ ላይ እየደረሰ ስለሆነ በውጭም በውስጥም እንግዲህ በፋኖ አባላትም ጭምር ከፍተኛ ጫናዎች እየመጡ ነው ያሉት። ይሄ ባለበት ሁኔታ እንግዲህ በተለያዩ አካባቢዎች ያሉ የፋኖ አደረጃጀቶችም ወጥ በሆነ መንገድ ወደ አንድነት ሊመጡ ይገባል። ሰሞኑን በሰሜን ወሎ፣ በደቡብ ወሎ፣ ምዕራብ ወሎ አካባቢዎች ሲደረጉ የነበሩ ዘመቻዎች በሌሎቹ አካባቢዎች በተመሳሳይ ያለመደረጋቸው ምክንያት የፋኖ አንድ አለመሆንና የዚህ ሰንሰለቱ ወጥ አለመሆን ነው በሚል ወታደራዊ አስተያየት ሰጪዎች በተደጋጋሚ አስተያየት ሰጡ ነው እየሰነበቱት። በዚህ ቀጠና የነበረውን ትግል ግማሽ እንኳ በሌሎቹ አካባቢዎች በተመሳሳይ ቀን በተመሳሳይ ሰዓት በተመሳሳይ ስምሪት ማድረግ ቢቻል ኖሮ የብልጽግናን አጠቃላይ ፖለቲካዊ ኃይል የማዛባት እንዲሁም ደግሞ በወታደራዊም ጫና መፍጠር ይቻል ነበር ሲሉ በርካቶች አስተያየት ሲሰጡ ይሰማል። በተለያዩ አካባቢዎች ከሚቀርቡ ነጠላ የግንባር መረጃዎች፣ የውሎ መረጃዎች ባሻገር ፋኖ ወደ አንድ ስትራቴጂክ ተቋም ወደ አንድ ስትራቴጂክ ወታደራዊ ደረጃ ቢያድግ እና በኢትዮጵያ ውስጥም ሌሎቹን በአጋርነት መያዝ ቢችል በኢትዮጵያ ውስጥ እና በምስራቅ አፍሪካ የማይተካ ሚና ይኖረዋል የሚለው የተለያዩ የእንግዲህ ትግሉንም ፖለቲካውን የሚተነትኑ ሰዎች ሰጧቸው የነበሩ አስተያየቶች ናቸው። ይህንን መሰረት ማድረግ እንግዲህ ፋኖ ወደ አንድ እንዲመጣ ያለማቋረጥ በአስቸጋሪ ሁኔታዎች ውስጥ እንኳ ስሜቶች ሳይጫኗችሁ በተለያየ ሚዲያዎች እንደዚሁ ሁኔታዎችን በመከታተል ፋኖ ወደ አንድ እንዲመጣ እያደረጋችሁ ያላችሁት ምስጋና ይገባችኋል። ስሜት እየተጫናችሁ እንግዲህ ግለሰቦችን ከግለሰብ እንደው ፋኖን ከፋኖ በማበላለጥም በኩል ቢሆን በዚህ በኩል እንግዲህ አሉታዊ ሚና የነበራችሁ ቢሆኑ ሄዶ ፋኖ አንድ የሚሆነው የምርጫ ጉዳይ ስላልሆነ ትዝብት ውስጥ የሚጥሉ ነገሮችን በመቀነስ አሁንም ለፋኖ አንድነት በሸዋ፣ በወሎ፣ በጎጃም፣ በጎንደር ወደፊት ወደ አንድነት እንዲመጡ ጉልህ ሚና እንድትወጡ በዚሁ እንግዲህ አጋጣሚ በማስመልከት መልእክት ማስተላለፍም ያስፈልጋል። እንግዲህ ከዚህ ጋር በተያያዘ ያለው መረጃ ምንድነው የሚለውን በተመለከተ እንኳን ደስ ያላችሁ በሚል እንደዚሁ የፋኖ አመራሮችን አግኝቻለሁ። ፋኖ ደረጀ በላይን አግኝቸው ነበረ። በአስቸጋሪ ውጊያ ውስጥ እንደሚገኙ ነው የገለጸልኝ። ፋኖ ዮሐንስ ንጉሱን ለማግኘት ተደጋጋሚ ያደረኩት ሙከራ አልተሳካም። እንግዲህ የስልክ አገልግሎት ሽፋን ባለመኖሩ ምክንያት በአካባቢው
አልተሳካም። ለማንኛውም ከዚህ ጋር በተያያዘ አሁን ያለው ሁኔታ በአካባቢ ምን ይመስላል የሚለውን ላድርስ። የእንኳን ደስ ያላችሁ መልእክቶችም አሉ፣ እነሱንም አደርሳለሁ። ከዛ ባሻገር ግን ባለፈው አንድ ዘገባ ወጥቶ ነበረ የፋኖ ኃይሎችና የኦሮሞ ታጣቂ ኃይሎች ጋር ግንኙነት የሚል መረጃ ወጥቶ ነበር። ይህንን በወቅቱ የኦሮሞ የነጻነት ታጋዮች እና የኦነግ ሸኔ የዓለም አቀፍ ተወካዮች ጉዳዩን አስተባብለው ነበር። ከዚህ ጋር በተያያዘ አዲስ መረጃ አለኝ። ወደ አንድ ትብብርና ንግግሮች መኖራቸውን የሚያሳዩ መረጃዎችን ይዣለሁ። ይህን ማድረሳችሁ ይሆናል። ከመቀሌ እንደዚሁ በመቀሌ ቀጠና ለሶስተኛ ቀን የታጣቂዎቹ አመፅ ቀጥሏል። ዋናው መንገድ ከመቀሌ በስተደቡብ ወደ መሃል ሀገር የሚያገናኘው መንገድ ረፋድ አካባቢ በታጣቂዎቹ መዘጋቱን የሚገልጹ መረጃዎችን ጨምሮ በተለያዩ አካባቢዎች ያሉ አውደ ውጊያዎችን በተመለከተም እንደዚሁ ዝርዝር መረጃዎችን ይዣለሁ። የተከታተላችሁ አብራችሁ እንድትቆዩ ነው የምጋብዛችሁ። እንግዲህ የፋኖ ሰራዊት አባላት ለፋኖ ትግል ደጋፊዎች፣ ለህልውና ታጋዮች በውጭም በውስጥም ትግሉን በሀሳብ በገንዘብ በጉልበት እያገዛችሁ ያላችሁ ከሁሉም በላይ ደግሞ ደምና አጥንት እያፈሳችሁ ያሉ የፋኖ ሰራዊት አባላት የፋኖ ሰራዊት እንግዲህ አንድ ባለመሆኑ ትግሉ የተራዘመው ብዙ ዋጋ ያስከፈለው ወጣ ገባ ብሎ አላማውን የሳተውም እንግዲህ በአንዳንድ አካባቢዎች አሁን ቀና ለማለት የመጀመሪያ ግንኙነቶች ተጀምረዋል። በዚህ እንግዲህ ብዙዎቹ ደስታቸውን እየገለጹ ነው የሚገኙት። ትናንትና ጥቅምት 4 2018 በሁለቱ የጎንደር ፋኖች መካከል የተደረገው የአንድነት ጅማሮ እጅግ አስደሳች ነው። እንግዲህ የወደፊቱ ግንኙነት የግንኙነቱ ለሁለት ሳምንታት ሌትም ቀንም የተደከመበት እንደሆነ ያው እንግዲህ ይታወቃል። የፋኖ አመራሮች በተለይ ይህንን ለማምጣት አባቶች፣ ሽማግሌዎች ከሁሉም በላይ ደግሞ እናንተ አንድ ካልሆናችሁ እኛ እንዋጋም፣ እርስ በርስም ለእናንተ ሲባል አንተኳኮስም በሚል አፈሙዝ የዘቀዘቃችሁ የፋኖ አባላት እንግዲህ በዚህ ውስጥ ይሄ እንዲመጣ ያደርጋችሁት አስተዋጽኦ በቀላሉ የሚታይ አይደለም። ያው እንግዲህ ይታወቃል የት ቦታ እንደዚህ አይነት አቋም የፋኖ መሪዎችና የፋኖ አባላት እንደወሰዳችሁ ይሄ የሚያስመሰግን ነው። ከዚህ ጋር በተያያዘ እንግዲህ ግፊት በማድረግ የፋኖ ግንኙነት በተመለከተ እንግዲህ ቀጣይ የሚቀጥል እንደሆነ እየታወቀ ነው። እንግዲህ እንደ መረጃ ምንጮቹ እንደ ድርጅት አማራ ፋኖ ህዝባዊ ድርጅትና አማራ ፋኖ ብሔራዊ ኃይል እንዲሁም ደግሞ እንደ ጎንደር ቀጠና እንዲሁም እንደ ፋኖ ሰራዊት የተጀመሩ ሂደቶች በጥሩ ሁኔታ እየሄዱ እንደሆነ ነው እንግዲህ መረጃዎች የሚያሳዩት። በዚህ በኩልም በተለይ በትግሉ ካለው የጂኦ ፖለቲካ አንጻር በጎንደር ቀጠና ያለው ሁኔታ ተበታትኖ መቆየቱ ትግሉን በግማሽ ጎትቶት እንደቆየ ይታወቃል። ቀጣይ ሂደቶች የሚጠበቁ ሆነው ትላንትና ምሽት ግን ለፋኖ ደጋፊዎች ትልቅ የምስራች ሆኖ አምሽቷል። ለብልጽግና ደግሞ ጉዳዩ የመርዶ ያህል እንደሆነ ነው ይሄ ትናንቱ ክስተት የሚያሳየው። በዚህም እንግዲህ ብልጽግና አጋጣሚውን በመጠቀም አፈና ሌሊት ስለማድረጉ ነው መረጃዎች የገለጹት። በዚህ ሰዓት ከሁለት አቅጣጫ የተንቀሳቀሰ የመንግስት ኃይል ሙሉ ክፍለ ጦሮች ማለት ነው ሌሊቱን በነ ፋኖ ደረጀ በላይ ቀጠና ኮማንዶ፣ እግረኛ፣ መካናይዝድ አስገብቶ ከበባ አድርጎ ጧት ጀምሮ ከባድ ውጊያ እየተደረገ መሆኑን ፋኖ ደረጀ በላይ ተናግሯል። ፋኖ ደረጀ በላይ ደስታችንን፣ አንድነታችን እረፍት የነሳው ብልጽግና የመጨረሻ 5 ቀናት ልዩ ዘመቻ ያለውን ጥቃት የከበባ ዘመቻ ከፍቶብናል። ከደልጊ ግንባርና ከሻውራ ግንባር የመጣው ኃይል ሌሊቱን ጥቃት ከፍቶ ነው ያደረው። በዚህም ምክንያት እንግዲህ ለቃለ ምልልስና በአጠቃላይ ስለ ሂደቱ የነበረው ግንኙነት ተቋርጧል። ምናልባት ወደፊት የሚቀጥል ይሆናል። ያው ቃለ መጠይቅ እያደረኩለት ነበር። በውጊያው ምክንያት በጉዳዩ ዙሪያ ያለውን ቃለ ምልልስ ተቋርጧል። በዚህ አስቸጋሪ ሰዓትም ቢሆን ግን የፋኖ ጉዳይ እንደ ጎንደር ቅርጽ እየያዘ ስለሆነ ጅምሩ ጥሩ ነው። ለወደፊት በደንብ በተቋም በሕግና በስርዓት እናደርገዋለን። እንኳን ደስ ያላችሁ ሲል መልእክቱን አስተላልፏል። እንግዲህ የፋኖ ጉዳይ በተመለከተ እንግዲህ በአንድነታችን የተበሳጨው ብልጽግና የውስጥ ሰርጎ ገብ መረጃዎችን በመጠቀም በሌሊት ግዙፍ ኃይል አስገብቶ ከባድ ዘመቻ ከፍቶብናል። እኛም አጸፋ ምላሽ እየሰጠን ነው ያለው ፋኖ ደረጀ ጉዳቶችም እንዳሉ እና ወደ ነፃ መሬት እንዲሁም ደግሞ አካባቢው ከተረጋጋ በኋላ ቃለ ምልልሱ ይቀጥላል። በዚህ በኩል የአማራ ፋኖ ብሔራዊ ኃይል የቀጠናው ቃል አቀባይ ፋኖ ዮሐንስ ንጉሱ በዚህ ሂደት ላይ ከአፋብኃ በኩል ያለውን አጠቃላይ ሁኔታና ሂደት በተመለከተ በተለይ በቅንነት ይህንን ጉዳይ ሲከታተሉ የነበሩ አባቶችም በውስጥም ጉዳዩን ሲያስኬዱ የነበሩ የትግሉ እና የህልውና ትግል ደጋፊዎች
በተለይ እነ ዮሐንስ በዚህ ወደ አንድነት ለመምጣት በቅንነት ጉልህ ተሳትፎ ካደረጉ የአፋብኃ መሪዎች መካከል ነው በቀጠናው። ስለዚህ እሱንም በጉዳዩ ላይ ለማነጋገር አድማጭ ተመልካቾች መልእክቶቻቸውን እንዲያደርሱ ለማግኘት የተደረገው ጥረት እስካሁን ድረስ አልተሳካም። ምናልባት ፋኖ ዮሐንስም ፋኖ ደረጀም ሂደቱን በተመለከተ ቀጣይ ያለውን የአንድነት ጉዞ ለህዝብና ለሰራዊቱ ረዘም ባለ ቃለ ምልልስ እንደሚያሳውቁ ነው የሚጠበቀው። ይህን በተመለከተ ሁኔታዎች እንደተመቻቹ ለማቅረብ ሞክራለሁ። የስልክና ሁኔታዎች እንግዲህ በጎንደር ቀጠና የታየውን የአንድነት ጅማሮ በተመለከተ በየቀጠናው የሚገኙ የፋኖ መሪዎች ደስታቸውን ገልጸዋል። እንኳን ደስ ያላችሁ መልእክት እያስተላለፉ ነው የሚገኙት። ከነዚህ መካከል ፋኖ ዘመነ ካሴ፣ ፋኖ ምህረት ወዳጆ፣ ፋኖ ዝናቡ ልንገረውን ጨምሮ ፋኖ ተሾመና ሌሎችም የፋኖ መሪዎች በየአካባቢው መልእክቶቻቸውን እያስተላለፉ ነው የሚገኙት። ደስ ብሎናል፣ ይሄ ለድል የሚያበቃን ነው በሚል መልእክቶችን እያስተላለፉ ይገኛሉ። ከዚህ ጋር በተያያዘ እንደዚሁ በጎንደር ቀጠና የታየውን አንድነት በተመለከተ በዓለም አቀፍ በተለይ በዚህ ጉዳይ ከውጭ ከአውሮፓም ከካናዳም ከአሜሪካም በዚህ በኩል ጥረት ሲያደርጉ ከነበሩት መካከል እንግዲህ በማህበራት ደረጃ ያሉትም የደስታ መልእክቶቻቸውን አስተላልፈዋል። ከነዚህ መካከል ዓለም አቀፍ የጎንደር አማራ አንድነት ማህበር ይገኝበታል። የአማራ ህልውና ትግል አካል የሆነው ወሳኝ ሚና የሚጫወተው የጎንደር ፋኖ ባጋጠመው አንዳንድ አለመግባባቶች መደበኛ ጥላቶቹ ክፍፍሉን ለማስፋትና ወደ አላስፈላጊ አቅጣጫ በመውሰድ የሸረቡትን አደገኛ ሴራ በብዙ ውይይትና ምክክር በጣጥሳችሁ በዛሬው ዕለት ፍጹም እርቅ ስላወረዳችሁ አንድነታችሁን ስላበሰራችሁ ማህበራችን ዓለም አቀፉ የጎንደር አማራ አንድነት ከፍተኛ ደስታውን ይገልጻል ሲሉ የደስታ መግለጫ አውጥተዋል። በዚህ ዛሬ ያበሰራችሁት የሰላም ዜና የሚቀጥሉትን ስጋቶች ሙሉ በሙሉ የቀረፈ ነው ብለን እናምናለን ይላል መግለጫው። ጎንደር ላይ የሚፈጸሙ ስህተቶች የመላው አማራ ህልውና ትግል ጥያቄ ውስጥ የሚያስገቡ መሆናቸውን በመገንዘብ የአማራ ህልውና ትግል ግብ ካልመታ አማራ እንደ ህዝብ ኢትዮጵያም እንደ ሀገር ልትቀጥል እንደማትችል በሚገባ ተረድታችሁ የወሰናችሁ በመሆኑ ትግሉ ዳር ለማድረስ እንቅፋት የሆነውን ያገዛዙ ጥንካሬ ሳይሆን በመካከላችሁ የተፈጠረው አለመግባባትን እንደ ጥሩ አጋጣሚ በመጠቀም ሲያራግቡ የነበሩ ሰርጎ ገቦችና አፍራሽ ተልዕኮ ያላቸው ሆዳደሮች ቁርጣቸውን እንዲያውቁ በማድረጋችሁ በጎንደር አማራ ፋኖች መካከል አንዣቦ የነበረውን መጥፎ ድባብ ሊታረም ወደማይችል የእርስ በርስ ጦርነት ያመራ ይሆናል የሚለውን ስጋታችን ስለቀረፋችሁልን በትግል ሂደት በማወቅም ይሁን ባለማወቅ የሚፈጠሩ ክስተቶች በተለይ የአማራ እሴት በሆነው አኩሪ ባህላችን በሽምግልና በመወየት ይቅር በመባባል በመታረቃችሁ የሚሉ ከብዙ ጥቂቶቹ ናቸው። እንግዲህ ማህበራችን በመካከላችሁ ፍጹም ሰላም እንዲሰፍን ከፍተኛ ጉጉት እንደነበረው እየገለጽን አሁንም ወደፊት በምታደርጉት ቀጣይ የትግል ጉዞ አብረናችሁ እንደምንዘልቅ ስንገልጽላችሁ በደስታ ነው ይላል ከዓለም አቀፍ የጎንደር አማራ አንድነት ማህበር የህዝብ ግንኙነት የተሰጠ መግለጫ ነው። እንግዲህ በዚህ ሂደት ውስጥ ከማህበሩም አንዳንድ አባላቶች በሂደቱ ላይ የነበራቸው ሚናም ያው የሚታወቅ ነው። ለማንኛውም ይህንን በተመለከተ የብልጽግና ሰራዊት የሚዲያ ሰራዊትም መሬት ላይም ትልቅ መርዶ በመሆኑ ከሁለት ግንባር መሬት ላይ ሰራዊት አሰልፏል ወደዚህ ቀጠና። ከዛ ባሻገር በማህበራዊ ሚዲያው ላይ ሌሎች የፋኖ መሪዎች ይህንን አንድነት ትላንትና የነበረውና የወጡ ምስሎችን እንደማይቀበሏቸውና አፈንግጠዋል የሚሉ ሐሰተኛ መረጃዎችን እያሰራጩ እንደሆነ ሊታወቅ ይገባል። በብልጽግና ማህበራዊ የሚዲያ ሰራዊት እየሰራጨ ያለው ይሄ ቢሆንም ግን ስለ ጉዳዩ በአማራ ፋኖ ህዝባዊ ድርጅት በኩል ያሉት የሸዋ፣ የወሎ፣ የጎንደር ሁሉም አመራሮች እጅግ ደስተኛ በመሆናቸው ነው የታወቀው። በትላንቱ የጋራ የፎቶ እና የግንኙነት መርሃ ግብር ላይ ያልተገኙት እነ ጌታ አስራደ፣ እነ እያሱ አባተ፣ እነ ሀብቴ ወልዴ በስምሪት ቀጠና ርቀት ምክንያት ያልተገኙ መሆናቸው ነው እንግዲህ አብሮ እየተገለጸው። አጠቃላይ ያለው ሁኔታ ይህንን ነው የሚመስለው። ወደፊት እንግዲህ ቅርጽና ተቋማዊ አደረጃጀት ይዞ አጠቃላይ እንደ አማራ አንድ እንዲሆን የሚደረጉ ጥረቶች እንግዲህ እንደ ትልቅ መሰረት የሚታይ ነው። ይሄ ከዚህ አንጻር እንግዲህ ያለው መረጃ ይሄ ነው። ከዚህ ጋር በተያያዘ እንግዲህ ወደዚህ ቀጠና በርካታ ኃይል በማስገባት በነ ደረጀ ቀጠና እና ትላንትና የነበረውን ግንኙነት ከበባ ውስጥ ለማስገባት መንግስት በመካናይዝድ በእግረኛ እንዲሁም ደግሞ በኮማንዶ ጭምር በአራት አቅጣጫ ወደዚህ ቀጠና ያደረገው ያለውን ውጊያ ተከትሎ በአካባቢው
ዘመቻውን ተከትሎ ብርቱ ውጊያ እየተደረገ ነው የሚገኘው። በድኩል አርባ በኩል ከደልጊ ቀጠና ማለት ነው አንድ ክፍለ ጦር ከሻውራ በአጸደ ማርያም በኩል ቸባ ተብላ በሚጠራ ቦታ እንደዚሁ አንድ ክፍለ ጦር የሚገመት የመንግስት ኃይል ነው ወደ አካባቢው እየገባው በቀጥታ ለማጥቃት ውጊያ የከፈተው የመንግስት ኃይል ብርቱ ከፍተኛ ጉዳት አስተናግዷል ነው የተባለው። የመንግስት ኃይል ከኋላ በአዛዦቹ ወደኋላ እንዳያፈገፍግ ከፊትም እንግዲህ ከበባ እንዲያጠብና እንደዚሁ ይህንን ስምሪት በግዳጅ እንዲወጣ ጫና ውስጥ የገባው የመንግስት ኃይል ከፊትም ከኋላም በዚህ ጫና ውስጥ ከፍተኛ ጉዳቶችን አስተናግዷል። ፋኖ የሚያጸፋ ምላሽ በመስጠት ከበባ ሰብሮ ለመውጣት እንደዚሁ ውጊያ እያደረገ መሆኑ ተገልጿል። በተለይ በመንግስት ኃይል ላይ ከፊትም ከኋላም ባለው አጠቃላይ የአዛዦች ጫና ጉዳት ደርሷል። ቁስለኛ እንኳን እያነሱ አይደለም፣ ወደፊት ግፋ የሚል ትዕዛዝ ብቻ ነው እየተሰጠ ያለው። በዚህ በኩል እንግዲህ በጌምድር ክፍለ ጦር ተዋጊዎች ላይም እንደዚሁ ጉዳት ስለመድረሱ ነው የታወቀው። አሁንም ዘመቻው ቀጥሏል። ከዚህ ጋር ተጨማሪ መረጃዎችን በሌላ መረጃ ሰዓት ይዣቸው የምመለስ ይሆናል። ሌላው መረጃችን እንደዚሁ በበለሳ ቀጠና ትላንትና ደጎማ አካባቢ በኮር ማዘዣ ከባድ ውጊያ ሲደረግ ነበረ። ከአርባያ ወደ ደጎማ እንቅስቃሴ ላይ በነበረ የመንግስት ወታደሮች ጋር ላይ እንደዚሁ ድንገተኛ የደፈጣ ጥቃት ተፈጽሟል። ትላንትና ከሰዓት በኋላ በተፈጸመው ድንገተኛ ጥቃት ተሽከርካሪው ድሽቃ ሞርተር ጭኖ ነበረ። ወረሃላ ተብሎ በሚጠራ ቦታ ነው ጥቃት የተፈጸመው። በተፈጸመው ጥቃት ጉዳት ስለመድረሱ ለማወቅ ተችሏል። በፋኖ እጅ የገቡ ወታደሮችም መኖራቸው እንደዚሁ ተሰምቷል። ጭኖ ከተተኳሽና መሳሪያዎችም እንደዚሁ በፋኖ እጅ ገብተዋል። ጉዳቶችም መኖራቸው ታውቋል። ደጎማ በኮሩ ለ3 ዓመት እንግዲህ ኮሩ በዚህ ቀጠና ማዘዣ አድርጎት በሚገኘው ዲፖ ቦታ በአራት አቅጣጫ የነበረው ከባድ ውጊያ ትላንትና ከሰዓት በኋላ ቆሟል። ፋኖ አካባቢውን ለቆ ሲወጣ የመንግስት ኃይል ደግሞ ወደ ቦታው ከአርባያ ማክሰኝት ተጨማሪ ኃይል አስገብቷል። ወደ ሰሜን ወሎ የሚወስድን መረጃ ላስከተል። ሰሜን ወሎ በሀብሩ ቀጠና እንደዚሁ እንግዲህ ባለፉት 3 ሳምንታት የትግል ማዕከል ሆኖ በቆየው የሰሜን ወሎ ዞን ቀጠና በየቀኑ የተለያዩ ወታደራዊ ክስተቶች ይስተናገዳሉ። በትላንትናው ዕለት ብቻ እንግዲህ የቡድንና የነፍስ ወከፍ መሳሪያ የታጠቁ በርካታ ወታደሮች ከስምሪት ቀጠናቸው መውጣታቸውና ወደ ፋኖ መቀላቀላቸው ይታወቃል። በተለይ ወሳኝ የሚባለውን መሳሪያ ዲሽቃን በዚህ ሰዓት ይዘው ወደ ፋኖ መግባታቸው ተገልጿል። ይህም ተከትሎ የሻለቃ አዛዦች ላይ ወታደራዊ እርምጃዎች ተወስደዋል የሚል መረጃ ከወልዲያ አካባቢ ወጥቷል። በሌላ ወታደራዊ መረጃ ወታደራዊ አዛዥ በዚሁ በመርሳ ግንባር ከነ አጃቢዎቹ ከግዳጅ ቀጠና ጠፍቷል ትላንትና ምሽት የሚል መረጃ ነው የወጣው። ከግዳጅ ቀጠና የጠፉት አዛዥ ማዕረግና ኃላፊነትን በተመለከተ የታወቀ ነገር የለም ይላሉ የመረጃ ምንጮቹ። አዛዡ እስከዚህ ሰዓት ድረስ ወደ ፋኖ ስለመቀላቀሉም በይፋ የታወቀ ነገር የለም። ወደ የት እንደሄደም እስካሁን አልታወቀም ተብሏል። በሌላ መረጃ በዚህ በሀብሩ ወረዳ እንግዲህ ወሳኝ ከሚባሉት የውጊያ ቦታዎች አንዱ የሆነችውን ጊራና ከተማ የጊራና ሸለቆዋን ከተማ ፋኖ መልሶ ስለመያዙ ከአካባቢ የወጡ መረጃዎች ያሳያሉ። ፋኖ ጊራናን የተቆጣጠረው ያለ ውጊያ እንደሆነ የወጡ መረጃዎች ያሳያሉ። መከላከያ ጊራናን ለቆ ወጥቷል። ፋኖ ደግሞ ወደ ጊራና ከተማ ትላንትና መሻሹ ገብቶ ተቆጣጥሯል ከተማውን ተብሏል። እዚሁ በደጋማው ሰሜን ወሎ አካባቢ በዋናው መንገድ ጋሸና ወልዲያ መሀል የምትገኘው እስታይሽ ከተማ ትላንትና መሻሹ እንደዚሁ በከተማዋ ዙሪያ በቡድን መሳሪያዎች መድፍን ጨምሮ የታገዘ ውጊያ ሲደረግ እንዳመሸ የከተማዋ የመረጃ ምንጮች ገልጸዋል። እስታይሽ ከተማን ለመያዝ ከሁለት አቅጣጫ በተለይ ከጋዞ መድፍ ጭምር ይዞ የተንቀሳቀሰው የመንግስት ኃይል ጋር ነው በአካባቢው የሚገኙ ፋኖዎች ውጊያ ሲያደርጉ ያመሹት የሚሉት የዓይን እማኞች እስታይሽ ከተማ ዙሪያ አስፍቶ በመድፍና በዙ 23 በሞርተር በዲሽቃ ተከታታይ ድብደባ በማድረግ የመንግስት ኃይል ከተማውን ለመቆጣጠር ያደረገው ጥረት አልተሳካም። ፋኖ ያጸፋ ምላሽ በመስጠት እንደዚሁ የመንግስት ኃይል የስምሪት ዓላማውን ሳያሳካ ወደኋላ እንዲመለስ አድርጎታል። የመንግስት ኃይልም ወደ ጋዞ የቡድን መሳሪያዎችን ጭምር ጭኖ ተመልሷል። እስከዚህ ሰዓት ድረስ ፋኖ እንግዲህ ከጋሸና ወደ ወልዲያ በሚወስደው መንገድ ላይ የጋዞ ወረዳ ዋና ከተማ እስታይሽን እንደተቆጣጠረ እንደሆነ ነው መረጃዎቹ እየገለጹት። ወደ ግንባር መረጃዎች እመለሳለሁ። በመሃል ወደ መቀሌ የሚወስድን መረጃ ላስከትል።
መቀሌ በትግራይ እንግዲህ የታጣቂዎች አመፅ ዛሬ ለሶስተኛ ቀን ቀጥሏል። ትግራይን ወደ መሀል ሀገር የሚያገናኘው መንገድ በታጣቂዎች አመፅ ዛሬ ረፋድ ስለመዘጋቱ ነው ለማወቅ የተቻለው። ከመቀሌ በስተደቡብ አቅጣጫ አለማጣ እና ወልዲያን ጨምሮ ወደ መሀል ሀገር የሚያመጣው መንገድ ረፋድ ምናልባት ይህ መረጃ እየተላለፈ እስካለበት ሰዓት ድረስ መንገዱ በታጣቂዎች ተዘግቷል። ታጣቂዎቹ እንግዲህ የተለያዩ ጥያቄዎችን ይዘው አደባባይ ላይ ከወጡ በትግራይ ዛሬ ሶስተኛ ቀናቸውን ይዘዋል። ዛሬ መንገድ የዘጉትና ተቃውሞ የወጡት የአርሚ 33 የአርሚ 43 አባላት ናቸው። እዚህ ደቡባዊ ግንባር እየተባለ በሚጠራው ቀጠና ስምሪት ላይ የሚገኙ ታጣቂዎች በተቃውሞ ታጣቂዎቹ ጥያቄያችን ይመለስ፣ ያልተከፈለ ደሞዛችን ይለቀቅልን፣ የተቋረጠው የትጥቅ መፍታትና ተሃድሶ ስልጠና ይቀጥል የሚሉ ጥያቄዎችና የተለያዩ የጥቅማ ጥቅም ጥያቄዎችን ይዘው ነው አደባባይ የወጡት። ዛሬ ሶስተኛ ቀናቸው ነው። ትላንትና ከመቀሌ በስተ ሰሜን አቅጣጫ አጉልአ ተብሎ የሚጠራው ቦታ ከውቅሮ በቅርብ ርቀት እንደዚሁ ታጣቂዎች አመፅ አድርገው ነበር። አደባባይ ተቃውሟቸውን አሰምተው ነበር። ዛሬ ደግሞ ከመቀሌ በስተ ደቡብ አቅጣጫ ወደ ማይጨው ቀጠና እና ራያ ቀጠና ይህንን አድርገዋል። ከሁለት ቀናት በፊት በመቀሌ ከተማ ከኢትዮጵያ አየር መንገድ ማረፊያ በተለያሉ አባነጋ አየር ማረፊያ ከመቀሌ ከተማ የሚያገናኘውን መንገድ ጨምሮ መቀሌ ጎዳናዎች እንደዚሁ እንዲሁም ደግሞ ሐውልትና ፕሬዝዳንት ጽሕፈት ቤት ጭምር እንደዚሁ በመክበብ ታጣቂዎቹ ሰልፍ ማድረጋቸው ታውቋል። ይህንን ጉዳይ በተመለከተ በህወሓት የሻለቃ መሪዎች ጨምሮ ከሻለቃ መሪዎች በላይ ያሉ የአርሚ የኮር አመራሮች በዚህ ጉዳይ ስብሰባ ተቀምጠዋል። በትናንትናው ዕለት ጀኔራል ታደሰ ወረደ ተወካዮቹ ጋር ለመነጋገር በመቀሌ ጥያቄያቸውን በተመለከተ የተነጋገሩ ቢሆንም ግን ታጣቂዎቹ አጥጋቢ ምላሽ እንዳላገኙ ነው። አመፅና ተቃውሞ እንደሚቀጥል ነው የተገለጸው። የትግራይ ጊዜያዊ አስተዳዳሪ ጀኔራል ታደሰ ወረደ ታጣቂዎቹ የቀራቸው ደሞዝ ይከፈላል፣ ጥያቄያቸው ይመለሳል ቢሉም ግን አጥጋቢ አይደለም ነው የተባለው። ከዚህ ጋር በተያያዘ እንግዲህ ከስምሪት ቀጠናም የሚወጡ አሉ በተለያዩ አካባቢዎች። በዚህ እንግዲህ በትናንትናው ዕለት ከህወሓት ታጣቂዎች ከ143 በላይ የሚሆኑት ወደ ትግራይ የሐራ መሬት ስለመቀላቀላቸው መረጃዎች ጠቁመዋል። ከዚህ ጋር በተያያዘ ትናንትና በአለማጣ ከተማ የህወሓት ካድሬዎች የአካባቢውን መምህራንና ሌሎች የተወካዮች የነሱን የፓርቲ ተወካዮች ሰብስበው ነበር። በዚህም እንግዲህ በተለይ መምህራን ሰብስበውበት በነበረው በራያ ቀጠና በሶስቱም የራያ ወረዳዎች ራያ አለማጣ ወረዳ፣ አለማጣ ከተማ፣ ራያ ባላ ወረዳ በአማርኛ ምንም አይነት ትምህርት እንዳይሰጥ ትናንትና ወስነዋል። የህወሓት ታጣቂዎቹ ለመምህራን ይህንን እያስተላለፉት ለሁለት ዓመታት እና ከዛ በፊትም በአማርኛ በአካባቢው ትምህርት ሲሰጥ የነበረ መሆኑ ይታወቃል። አሁን አማርኛ ትምህርትና በአማራ ክልል የተቀጠሩ መምህራን አካባቢውን ለቀው እንዲወጡ ህወሓት ውሳኔ አስተላልፏል። አማርኛ ትምህርት እንዳይሰጥ ወስኗል። ሁሉም መምህራን የህወሓት አባል እንደሆኑ ትናንትና ትዕዛዝ ተላልፏል። ካልሆኑ ስራ እንዲያቆሙና የተወሰነው እየታገለ የተወሰነው ቁጭ ብሎ የሚበላበት ምክንያት የለም በሚል ካድሬዎቹ የህወሓት አባል የማይሆኑ ከሆነ ከስራ እንዲሰናበቱ ትዕዛዝ ሰጥተዋል። ህወሓትን ለማትረፍ ጦርነት የሚጀመር ከሆነ ደግሞ ሁሉም ከህወሓት ጎን እንዲቆሙና ሌላው እየተዋጋ ሌላው ደሞዝ እየወሰደ ሊቀመጥ አይችልም የሚል እንደዚሁ ትዕዛዝ ተሰጥቷል። ዝግጁ ሆኖ ለጦርነት የሚልም እንደዚሁ ትዕዛዝ ተሰጥቷል። ህወሓትን እያገዛችሁ አይደለም፣ ጥቂት ሰዎች ብቻ ናቸው ህወሓትን ለማትረፍ ከፊት ዋጋ እየከፈሉ ያሉት የሚልም እንደዚሁ ስሞታ ተነስቷል። ሌላው ሐራ መሬት እየተባለ የሚጠራው ጋር ግንኙነት ያላችሁ እዛ ያሉ ታጣቂዎች ጋር ግንኙነት ያላችሁ በአስቸኳይ ግንኙነታችሁን ልታቋርጡ ይገባል። እነዚህ ሐራ መሬት ያሉት ታጣቂዎች እስከ ትውልዳቸው ድረስ ትግራይን አይረግጧትም፣ ይህንን ልታውቁ ይገባል ተብሏል። የመንግስት ሰራተኛው ህወሓት ጎን እንዲሰለፍ ኮማንድ ፖስቱ ይነሳልን የሚል ጥያቄም ተነስቶ ኮማንድ ፖስቱን እናባረራለን የሚል እንደዚሁ ምላሽ ተሰጥቷል። ወደ መሀል ሀገር አንድ መረጃ ላስከትል። አየር ኃይል በግዳጅ ዝግጁ መሆኑን ገልጿል። እንግዲህ አየር ኃይል ለተለያየ ግዳጅና ኦፕሬሽን የላቀ አፈጻጸም አግኝተዋል ላላቸው አብራሪዎች ሽልማት ማድረጉ ነው የተገለጸው። ይህንን እንግዲህ ጀነራል ይልማ መርዳሳ ሽልማት ሲሰጡ ምናልባት በድሮን ጥቃት ትምህርት ቤቶችን ላወደሙ፣ የጤና ተቋማትን ላወደሙ፣ ሐኪሞችን ለገደሉ፣ መምህራን ላይ ጉዳት ላደረሱ ይሆን ወይስ ደግሞ እንግዲህ እስካሁን ባለው ሁኔታ የኢትዮጵያ አየር ኃይል በውጭ ሀገራት ወይም ደግሞ በሌላ ጠላት እስካሁን ግዳጅ ተሰጥቶት የፈጸመው ግዳጅ አልታየም።
በትምህርት ተቋማት ላይ በሆስፒታሎች ላይ ነው እንግዲህ ድሮኖችም ድብደባ ሲያደርጉ የነበረው። ይህን በማድረጋቸው እየሆነ እየተሸለሙ ካለው እንግዲህ እሱ ሌላ ነገር ነው። ለማንኛውም ከዚህ ጋር በተያያዘ አየር ኃይሉ ለወትሮው ዝግጁ እንደሆነ ነው የተገለጸው። በዚህም በተጠንቀቅ ቆሟል። ግዳጆችን ለመፈጸም አየር ኃይሉ የኢትዮጵያን የአየር ክልል ቀጠናዎች በንቃት እየጠበቀ እንደሆነም እንደዚሁ በዚሁ ላይ የተገለጸ ሀሳብ ነው። ወደ ሸዋ ከሰም ቀጠና ስንሄድ በከሰም ቀጠና በተከታታይ ውጊያ ልምድና ልዩ ዘመቻ በመሳተፍ ተሞክሮ ያሳደገው ኃይለማርያም ማሞ ብርጌድ ወደ ክፍለ ጦር ማደጉ ተሰምቷል። ኃይለማርያም ማሞ እውቅ ከሚባሉ አርበኞች መካከል የሚጠራ ነው። በሸዋ ቀጠና ስማቸው በግዝፈት ከሚታወቁ አርበኞች መካከል ኃይለማርያም ማሞ ይጠራል። ኃይለማርያም ማሞ የጦሩ ገበሬ እየተባለ እንደዚሁ ይዘፈንለታል። ለማንኛውም በሱ ስም ይጠራ የነበረው ብርጌድ ወደ ክፍለ ጦር አድጓል። በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና የዚህ እንደገለጸው ብርጌዱ አስፈላጊ መስፈርቶችን አሟልቶ 4 ብርጌዶችና 4 ሻለቃዎች ተወርዋሪ ሻለቃዎችን በመያዝ ወደ ክፍለ ጦር አድጓል። ክፍለ ጦሩ መሪም እንግዲህ ፋኖ እሸቱ ተክለሚካኤል ሆኗል። ክፍለ ጦሩ አዲስ አበባ ዙሪያ የሚገኙ እንደ ጊምቢቹ ተብሎ የሚጠሩ ወረዳዎች ጭምር ስምሪት ወስዶ ግዳጅ እየተወጣ እንደሆነም እንደዚሁ መረጃው ገልጿል። እቺ እንግዲህ ከአዲስ አበባ በ40 ኪሎ ሜትር ርቀት አካባቢ የሚገኝ ወረዳ ነው ይሄ። ሌላው መረጃችን ወደ እንግዲህ ቅድም ጀምረው የነበረው መረጃ ነው። አሁን እየተደረገ ያለውን ጦርነት በተመለከተ እና በሁሉም አካባቢ የሚታገሉ ኃይሎች ወደ ኢትዮጵያዊ የትግል አደረጃጀት እና ወጥነት ለማሻገር ሂደቶች ስለመጀመራቸው መረጃዎች ገልጸዋል። ይህም ተስፋ ሰጪ ሂደት እንዳለው የመረጃ ምንጮቹ ገልጸዋል። በዚህ እንግዲህ በአማራና በኦሮሞ ኃይሎች መካከል እንደዚሁ ግንኙነቶች ስለመጀመራቸው መረጃዎቹ ይፋ አድርገዋል። የዘመቻ ትብብርና አንድነትን በተመለከተና ኢትዮጵያን ከመከፋፈልና ከተናጠል ፍላጎት ይታደጋል የተባለ የትብብር ንግግር መጀመሩን ውስጥ አዋቂ መረጃ ምንጮች ገልጸዋል። ተጨማሪ መረጃዎች በቀጣይ የሚቀርቡ ቢሆንም ባለፈው የኦሮሞ ኃይሎች ከአማራ ኃይሎች ጋር ምንም አይነት ትብብር አላደረግንም ቢሉም አሁን ለኢትዮ ፎከስ የደረሱ መረጃዎች ግን በዚህ በኩል እንግዲህ የጋራ ትብብሮች ለማድረግ እንቅስቃሴዎች መኖራቸው ነው የታወቀው። ከዚህ ጋር በተያያዘ ህወሓትም በተናጠልና በፍላጎት እንደዚሁ በዚህ እንቅስቃሴ ውስጥ ያለው ድርሻ ወጣ ገባም ያለ እንቅስቃሴ ቢሆን እንዳለ መረጃዎቹ ያሳያሉ። ወደ ሌሎች መረጃዎች ሲሄድ ወደ አፍሪካ ቀንድ መረጃ ነው የሚሄደው። ወደ አፍሪካ ቀንድ መረጃ ሲሄድ የሀርጌሳው ፕሬዚዳንት የሶማሌላንዱ ማለት ነው ትናንትና አዲስ አበባ ገብተዋል። ከኢትዮጵያ ባለስልጣናት ጋር በጸጥታ በንግድ በሁለትዮሽ ግንኙነት ዙሪያ እንደዚሁ ይመክራሉ ተብሎ ነው የሚጠበቀው። ፕሬዚዳንት ዶክተር ኢሮ ለመጀመሪያ ጊዜ ነው ወደ ኢትዮጵያ ጉብኝት ያደረጉት። ይህም እንግዲህ ኢትዮጵያ በቀጠናው ካላት ከቀድሞ በተለይ በሶማሌ ጉዳይ ከጸጥታ ጋር ባላት ጉዳይ አንጻር ሲታይ የዘገየ ጉብኝት ነው ተብሎ በዲፕሎማሲያዊ አስተያየት ሰጪዎች እየተተቸ ነው የሚገኘው። ፕሬዚዳንቱ ስልጣን እንደያዙ ከዛ በኋላ በተከታታይ ወደ ጅቡቲ 2 ጊዜ ጉብኝት ሲያደርጉ ኢትዮጵያ ግን ሲመጡ ይሄ የመጀመሪያቸው ነው። ዘግይቷል ነው የተባለው። ሌላው ኢትዮጵያ ከፍተኛ የገንዘብ እጥረት የገጠማት መሆኑን የኢትዮጵያ የገንዘብ ሚኒስቴር ለዓለም አቀፍ አበዳሪ ተቋማት አሳውቀዋል። የዓለም አቀፍ የገንዘብ ተቋማት ብድር በአነስተኛ ወለድ ለኢትዮጵያ እንዲሰጧትም ጠይቀዋል። የገንዘብ እና ኢኮኖሚ ልማት ሚኒስትር አህመድ ሺዴ በዋሽንግተን በዓለም ባንክ እና በአይኤምኤፍ በሚደረጉ ስብሰባዎች ላይ እየተሳተፉ ባለበት ወቅት ነው ይህን ጥያቄ ያቀረቡት። ለዓለም አቀፉ የገንዘብ ድርጅት ዳይሬክተር ይህንን ጥያቄ አቅርበዋል። ሚኒስትሩ እንግዲህ ኢትዮጵያ የማክሮ ኢኮኖሚ ማሻሻያ ፕሮጀክት እየሰራች መሆኗ ከፍተኛ የሆነ የገንዘብ እጥረት ገጥሟታል። ስለዚህ ይህንን በተመለከተ የገንዘብ ብድር እንፈልጋለን ሲሉ መጠየቃቸው ተዘግቧል። ዳይሬክተሯም በቅርቡ ከአንድ ወር በኋላ ወደ ኢትዮጵያ እንደሚመጡ ይጠበቃል። እንግዲህ ከዚህ ጋር በተያያዘ የቦንድ ግዥም ጋር በተያያዘ እንደዚሁ የቦንድ ግዥ ድርድሩ መቋረጡን ነው የታወቀው። ከፍተኛ የገንዘብ ችግር አገሪቱን እየገጠማት እንደሆነ መረጃዎች ያሳያሉ። በዚህም ብድር ለማግኘት ከተለያዩ ዓለም አቀፍ ተቋማት ጋር ድርድሮች እየተደረጉ መሆኑን ነው መረጃዎች የሚያሳዩ። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። በተለያዩ መረጃዎች በሌላ የመረጃ ሰዓት እስከምንገናኝ ድረስ